በህዋ ላይ በጸጥታ የምታንዣብበው የሳተላይት ክምር ፋይን በምድር ላይ ያሉ የጦር ጀነራሎችና የፖለቲካ መሪዎች በሺ የሚቆጠሩ ገጾች ሪፖርት ሊገልጹት የማይችሉትን እውነት በአንድ ቅጽበት ትይዛለች። የጦርነትን እውነተኛ ገጽታ፣ የኃይልን መገለባበጥ፣ የፍርሃትን እንቅስቃሴ የምታሳየው እሷ ናት። ቪዛር ቪዥን የተሰኘው የሳተላይት ምስል ተንታኝ ድርጅትም ይፋ ያደረገው አንድ ምስል የመካከለኛው ምስራቅን ብቻ ሳይሆን መላውን የዓለም የኃይል ሚዛን እንደገና እንድንመረምር የሚያስገድደን አንድ አስደንጋጭ እውነት ይዞ ብቅ ብሏል። ምስሉ እንደሚያሳየውም የአሜሪካ ባህር ኃይል 2 ግዙፍ አውሮፕላን ተሸካሚ የጦር መርከቦች፣ 2 የብረት አራዊት ዩኤስኤስ ጀራልድ አር ፎርድ እና ዩኤስኤስ አብርሃም ሊንከን ከኢራን የባህር ዳርቻ ፊታቸውን አዙረው እየሸሹ መሆኑን ነው። ይህ እንቅስቃሴ ተራ የመርከብ አቅጣጫ መቀየር አይደለም። ይህ በጦርነት ማዕበል ውስጥ የሚገኝ አንድ ኃያል መንግስት በጠላቱ ፊት የወሰደው ያልጠበቀ እርምጃ ነው። ይህ የፍርሃት ምልክት ነው ወይንስ ከጀርባው የከፋ አደጋን ያዘለ አዲስ ስልታዊ ቁማር? ዛሬ ከዚህ የሳተላይት ምስል ጀርባ ያለውን አስፈሪ እውነት፣ በቀይ ባህርና በኦማን ባህረ ሰላጤ ላይ የተቀጣጠለውን አዲሱን የባህር ላይ ጦርነት ድራማ እንዲሁም የአሜሪካንን ኃያልነት ጥያቄ ውስጥ የከተተውን ክስተት ከስር መሰረቱ እንመረምራለን። አብራችሁን ቆዩ። የኢራንና እስራኤል አሜሪካ ጦርነት ከተቀሰቀሰ 19 ቀናት አልፏል። በዚህ ጊዜ ውስጥም ሰማዩ በሚሳኤል ተሞልቷል። ከተሞች በፍርስራሽ ተውጠዋል። የኃይል ሚዛኑም በየሰዓቱ ይገለባበጣል። ነገር ግን ከጥቂት ቀናት በፊት በኦማን ባህረ ሰላጤ ላይ አንድ ትንሽ ነገር ግን እጅግ ወሳኝ ክስተት ተፈጠረ። ዩኤስኤስ አብርሃም ሊንከንን ስትሪፕ ቡድን ከላ ከሚሰጡ የጦር መርከቦች አንዱ በድንገት በኢራን አብዮት ጠባቂዎች ጓድ ትንንሽ ነገር ግን ፈጣን የጦር ጀልባዎች ተከበበ። የኢራን ጀልባዎችም ልክ እንደሚናደፉ ንቦች ግዙፉን ከአሜሪካ የጦር መርከብ ዙሪያ የዞሩ በማስፈራራትና በትንኮሳ ከባድ የስነ ልቦና ጫና ፈጠሩ። ምንም እንኳን ግጭቱ ወደ ሙሉ ጦርነት ባያድግም ያስተላለፈው መልእክት ግን ግልጽና አስፈሪ ነበር። በዚህ ውሃ ላይ እኛም አለን፣ የፈለጋችሁትን ያህል ግዙፍ ሁኑ፣ ነገር ግን በቀላሉ ልንጎዳችሁ እንችላለን። ይህ ክስተትም በፔንታጎን ኮሪደሮች ውስጥ የድንጋጤ ደወልን አስተጋባ። በቢሊዮን የሚቆጠሩ ዶላር የፈሰሰባቸው በሺዎች የሚቆጠሩ ወታደሮችን የያዙ የሚንቀሳቀሱ የአሜሪካ ሉዓላዊ ግዛቶች የሆኑት እነዚህ የአውሮፕላን ተሸካሚ መርከቦች ዋጋቸው እጅግ አነስተኛ በሆኑ በቀላሉ በሚመረቱ ጀልባዎች ስጋት ስር መውደቃቸውም የዘመናዊ የባህር ላይ ጦርነት ሕግጋትን እንደገና እንዲጻፍ የሚያስገድድ ነበር። እናም የአሜሪካ ጦር አዛዦች ከባድ ውሳኔ ወሰኑ። ውሳኔውም ፊትን አዙሮ ማፈግፈግ ነበር። ሳተላይት ምስሎቹ እንደሚያሳዩትም ዩኤስኤስ ጀራልድ አር ፎርድ በቀይ ባህር ውስጥ ወደ ደቡብ አቅጣጫ በመንቀሳቀስ ከሳውዲ አረቢያ የጂዳ ከተማ አቅራቢያ ቦታ ይዟል። ይህ ቦታ የተመረጠው እንዲሁ በዘፈቀደ አይደለም። ወታደራዊ ተንታኞች እንደሚሉት ይህ ቦታ መርከቧን በየመን የሚገኙት የሁቲ አማጽያን ከሚያስወነጭፏቸው ጸረ መርከብ ሚሳኤሎች የማጥቃት ቀጠና ሙሉ በሙሉ ውጭ ያደርጋታል። በቀላል አነጋገርም ፎርድ ከሁቲዎች የሞት ዞን ለመውጣት ወደ ደቡብ ሸሽቷል። ይህ እንቅስቃሴም የአሜሪካ የጦር አዛዦች የሁቲዎቹን የሚሳኤል አቅም ምን ያህል በቁም ነገር እንደሚመለከቱትና ስጋት እንደፈጠረባቸው ያሳያል። አንድ ጊዜ በየመን በረሃ ውስጥ የሚንቀሳቀስ አማጺ ቡድን ተደርጎ ይቆጠር የነበረው ኃይል ዛሬ የዓለምን ኃያል የባህር ኃይል አቅጣጫውን እንዲቀይር እያስገድደው ነው። በተመሳሳይ ሰዓትም በሌላኛው የጦር ግንባር ዩኤስኤስ አብርሃም ሊንከን ሁኔታም ይበልጥ ድራማዊ ነበር። ይህ የአውሮፕላን ተሸካሚ ቡድንም ከኢራን የባህር ዳርቻ ከ350 ኪሎ ሜትር ባነሰ ርቀት ላይ በመንቀሳቀስ የኃይል ማሳያና ማስፈራሪያን አቋም ይዞ ነበር። ነገር ግን ከትንንሾቹ የኢራን ጀልባዎች ጋር ከተደረገው ግጭት በኋላ ምስሎቹ እንደሚያሳዩት ሊንከን አቅጣጫውን ሙሉ በሙሉ በመቀየር ወደ ኦማር ደቡብ ምዕራብ አቅጣጫ ከሰላላ ከተማ አቅራቢያ ወደሚገኝ ስፍራ ተንቀሳቅሰዋል። አሁን በአብርሃም ሊንከንና በኢራን የባህር ዳርቻ መካከል ያለው ርቀትም ከ1100 ኪሎ ሜትር በላይ ሆኗል። ይህ ማፈግፈግ አይደለም ከተባለም ማፈግፈግ ምንድን ነው? ይህ የኢራን ትንንሽ ጀልባዎችና የባህር ዳርቻ ሚሳኤሎች የፈጠሩት ስጋት የአሜሪካን ስትራቴጂካዊ ስሌት ሙሉ በሙሉ እንደለወጠው የሚያሳይ ፍንትጉ ያለ ማስረጃ ነው። የፔንታጎን ባለሥልጣናትም ይህንን እንቅስቃሴ ስትራቴጂካዊ ማፈግፈግ፣ ስትራቴጂክ ዊዝድሮዋል ሳይሆን ታክቲካዊ ማስተካከያ ወይም ታክቲካል አጀስትመንት ሲሉ ይጠሩታል። ዋናው ሀሳባቸውም ከጦር ግንባሩ አልወጣንም፣ ነገር ግን የአቋም ለውጥ አድርገናል የሚል ነው። ከዚህ አካባቢ ካለው የማጥቂያ ቀጠና መውጣትም ከአስተማማኝ ርቀት ሆነን የአየር ኃይላችንን የማጥቃት አቅም እንጠብቃል ይላሉ። ይህ ከርቀቱን የማጥቃት ስልትም የዘመናዊውን ጦርነት አዲስ እውነታ ነው። የአውሮፕላን ተሸካሚ መርከቦች በጠላት የባህር ዳርቻ አቅራቢያ ሲሆኑ ለጸረ መርከብ ሚሳኤሎች፣ ለሰው አልባ አውሮፕላኖች ወይም ድሮኖችና በድንገት ከየአቅጣጫው ለሚመጡ ትናንሽ ጀልባዎች እጅግ ተጋላጭ ይሆናሉ። ስለዚህ ርቀትን መጠበቅ የሕይወትና የንብረት ጉዳይ ይሆናል። ይህ ስልትም የአሜሪካንን የአየር ኃይል የማጥቃት አቅም ሙሉ በሙሉ ያስቀረውም። ከ1100 ኪሎ ሜትር ርቀትም ቢሆን ከመርከቦቹ የሚነሱት ዘመናዊ ተዋጊ ጀቶችም በመካከለኛው ምስራቅ የሚገኙ ኢላማዎችን የመምታት አቅም አላቸው። ነገር ግን
ይህ የአቋም ለውጥ አንድ ትልቅ የስነ ልቦናና የስልት ሽንፈትን ያመለክታል። የአሜሪካ ባህር ኃይል አንድ ጊዜ በፈለገው ቦታ በፈለገው ሰዓት ያለምንም ከልካይ ይንቀሳቀስ ነበር። የቀጠናውን ሀገራት ለማስፈራራትና ኃይሉን ለማሳየትም መርከቦቹን እስከ ጠላት ደጃፍ ያደርስ እንደነበር ይታወሳል። ዛሬ ግን ያ ዘመን ያበቃ ይመስላል። ዛሬ የቀይ ባህርና የኦማን ባህረ ሰላጤ ለአሜሪካ መርከቦች የተከለከለ ቀጠና የሆኑ ነው። የኢራንና አጋሮቿ ያልተመጣጠነ ጦርነት ስልትም ማለትም ዝቅተኛ ቴክኖሎጂና ዋጋ ባላቸው መሳሪያዎች ከፍተኛ ጉዳት የማድረስ ስልትም ውጤታማ እየሆነ መምጣቱን ይክሰት ያረጋግጣል። ይህ በባህር ላይ ሲሆን በደረቅ መሬትና በሰማይ ላይ ደግሞ ታሪኩ ይበልጥ የከፋና ድራማዊ ነበር። የአሜሪካ የቅርብ አጋር የሆነችው እስራኤል በጦርነቱ 19ኛ ቀን ላይ ከዚያ ፊት ገጥሟት የማያውቅ ከባድ ፈተና ውስጥ ወድቃለች። እስራኤልም በዓለም ላይ ካሉ ሀገራት ሁሉ በተሻለ የሚሳኤል መከላከያ ስርዓት እንዳላት ትታወቃለች። አይረንዶም የተሰኘው ስርዓቷም አጭር ርቀት ሮኬቶችን በመመከት የታወቀ ነው። ነገር ግን የኢራንና የአጋሮቿ ዋነኛ መሳሪያ ረጅም ርቀት የሚጓዙ ባለስቲክና ክሩዝ ሚሳኤሎች ናቸው። እነዚህን ለመመከትም እስራኤል የምትተማመነው አሮ በተሰኘው እጅግ ዘመናዊና ውድ የመከላከያ ስርዓት ላይ ነው። ነገር ግን የኢራን ስልት ጥራትን በጥራት መመከት ሳይሆን ጥራትን በብዛት ማሸነፍ ነው። በብዛት የማጥለቅለቅ ጦርነት ብለው ይጠሩታል። በአንድ ጊዜ በመቶዎች የሚቆጠሩ ሚሳኤሎችና ድሮኖችን በማስወንጨፍም አሮ ስርዓቱ ሊቋቋመው ከሚችለው በላይ ኢላማዎችን በመላክ እንዲወጠርና እንዲሸነፍ ማድረግ። በጦርነቱ 19ኛ ቀን ላይ የወጡ መረጃዎች እንደሚያሳዩትም ይህ የኢራን ስልት እየሰራም ይመስላል። የእስራኤል አሮ ኢንተርሴፕተር ሚሳኤሎች ክምችትም በአስደንጋጭ ፍጥነት እያለቀ ስለመሆኑ እየተሰማ ነው። እያንዳንዱ የአሮ ሚሳኤል በሚሊዮን የሚቆጠሩ ዶላር ሲያወጣ ኢራን የምታስወነጭፋቸው ድሮኖችና ሚሳኤሎች ግን ዋጋቸው እጅግ ዝቅተኛ ነው። የአሜሪካ የስለላ ድርጅቶች መኮራት በፊት ለእስራኤል ይህን ስጋት በተመለከተ ማስጠንቀቂያ ቢሰጡም አሁን ግን ቀውሱ እውን ሆኗል። የእስራኤል የሚሳኤል መከላከያ ጋሻ በኢራን የሚያቋርጥ የሚሳኤል ዝናብ ስር እየተበሳ ነው። የዚህ ማሳያው ደግሞ ከቀናት በፊት ቴልአቪቭ ላይ የደረሰው የኮርምሻር 4 ክላስተር ሚሳኤል ጥቃት ነው። ይህ ጥቃትም የኢራን ሚሳኤሎች የአየር መከላከያ ስርዓቱን ጥሰው የእስራኤል ልብ ውስጥ መድረስ መቻላቸውን ያሳያል። ሆኖም እስራኤል ይህንን ዘገባ የሐሰት ነው ስትል እያጣጣለች ነው። ከፍተኛ የሆነ የሚሳኤል መቃወሚያ ክምችት እንዳላትም እየገለጸች ትገኛለች። ከዚህ ባለፈ እስራኤልን በበኩሏ የኢራን የደህንነት ሚኒስትር መግደሏን ዛሬ ይፋ አድርጋለች። የእስራኤል መከላከያ ሚኒስትር እስራኤል ካስም ከዚህ ቀደም መሞታቸው የተረጋገጠው አሊ ላርጃኒ ባለፈ የደህንነት ሚኒስትሩ መገደላቸውን አረጋግጧል። ይሁንና ግን የእስራኤልን ሁኔታ ይበልጥ አሳሳቢ ያደረገው ነገር በሳተላይት ምስሎች የተረጋገጠው ሌላኛው ጥቃት ነው። የኢራን ሚሳኤል በተባበሩት አረብ ኤምሬትስ የሚገኘውና የአሜሪካ ጦር የሚጠቀምበትን አልዳፍራ የአየር ኃይል ጣቢያ መጥቷል። በሳተላይት ምስሎቹ ላይ በሚሳኤሉ የተፈጠረው ጉድጓድና የወደሙ የወታደራዊ ማደሪያዎችም በግልጽ ይታያሉ። ይህ ጥቃትም የአሜሪካና የባሕረ ሰላጤው ሀገራት የአየር መከላከያ ጋሻ ምን ያህል አስተማማኝ ነው የሚለውን ጥያቄ ብቻ ሳይሆን በቀጠናው የሚገኙ በሺዎች የሚቆጠሩ የአሜሪካ ወታደሮች ሕይወት ምን ያህል አደጋ ላይ እንደሆነም ያሳያል። ነገር ግን ከሁሉም በላይ የዋሽንግተንን ጀኔራሎች እንቅልፍ የነሳው መረጃ ከቻይና የመጣው ነው። የወጡ ሪፖርቶች እንደሚያመለክቱትም የቻይና ጂንጋን የተሰኘው አርቲፊሻል ኢንቴሊጀንስ ኤአይ መሰረት ያደረገ የአየር ክትትል ስርዓትም በኢራን ሰማይ ላይ ሲበር የነበረውን የአሜሪካንን ቢ2 ስፕሪት ስውር ቦምብ አውሮፕላን ለይቶ አውቋል። ቢ2 የአሜሪካ አየር ኃይል ዘውድ በራዳር የማይታየው የማንኛውንም ሀገር የአየር ክልል ጥሶ በመግባት የኒውክሌር ቦምብን ጭምር ማንኛውንም አይነት ጥቃት መፈጸም የሚችለው የአሜሪካ የማይታይ ጡጫ ነው። ይህ አውሮፕላን በቻይና ኤአይ መታወቁ የአሜሪካ ትልቅ ቴክኖሎጂ በላይነት አብቅቶለታል ማለት ሊሆን ይችላል። ቻይና ይህን ቴክኖሎጂ ለኢራን ማካፈሏ የጦርነቱን ሕግጋት ሙሉ በሙሉ ይለውጧል። የአሜሪካ የማይታይ ኃይል አሁን የሚታይና ተጋላጭ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም የሆርሙዝ መጠን ለማስከፈት የኔቶ አባል ሀገራትንና ቻይናን ጭምር መጠየቃቸውም ያለ ምክንያት አይደለም። የኔቶ ሀገራት ጀርመን፣ እንግሊዝና ሌሎችንም ሀገራት ጨምሮ የትራምፕን ጥሪ ውድቅ ማድረጋቸው ይታወሳል። ስለዚህ ወደ መጀመሪያው ምስል እንመለስ። ዩኤስኤስ ጄራልድ አር ፎርድና ዩኤስኤስ አብርሃም ሊንከን ከኢራን ዳርቻ እያፈገፈጉ ነው። ለምን? ምክንያቱም አጋራቸው እስራኤል የሚሳኤል መከላከያ እየተዳከመ ነው። ምክንያቱም የራሳቸው ጦር ሰፈር በተባበሩት አረብ ኤምሬትስ ተመቷል። ምክንያቱም እጅግ ዘመናዊና ስውር ነው የሚሉት አውሮፕላናቸው ሳይቀር በጠላት ሰማይ ላይ ታይቷል። የትንሿ ኢራን ጀልባ ትንኮሳ የመጨረሻው ገለባ ነበር። እውነተኛው ምክንያት ደግሞ ጦርነቱ በሁሉም ግንባር በባህር በየብስና በሰማይ ላይ አሜሪካና አገሮቿ ከጠበቁት በተቃራኒ ጌደ መሆኑ ነው።
የአውሮፕላን ተሸካሚ መርከቦች ማፈግፈግ የጦርነቱ ፍጻሜ አይደለም። ምናልባትም የአዲስና ይበልጥ አደገኛ ምዕራፍ መጀመሪያ ሊሆን ይችላል። አሜሪካ ከርቀት ሆና በአየር ኃይሏ አማካኝነት ይበልጥ የከፋ ጥቃት ልትሰነዝር ትችላለች። ነገር ግን አንድ ነገር ግልጽ ሆኗል። በጦርነቱ 19ኛ ቀን ላይ በመካከለኛው ምስራቅ የነበረው የኃይል ሚዛን ስለመቀየሩ ነው። እናም የአሜሪካ ግዙፍ የጦር መርከቦች ከኢራን ዳርቻ ፊታቸውን አዙረው ሲያፈገፍጉ ዓለም ትንፋሿን ወጣለች። የሳተላይት ምስሎቹ ያሳዩት እንቅስቃሴም የአንድ ጦርነት ፍጻሜ ሳይሆን የአዲስ ይበልጥ አስፈሪና ምናልባትም ከቁጥጥር ውጭ የሆነ ምዕራፍ መጀመሪያ መሆኑን የሚያበስር ነው። የማፈግፈግ የድክመት ምልክት ሳይሆን አንድ የቆሰለ ግዙፍ አውሬ ለበለጠ አውዳሚ ጥቃት ወደ ኋላ እንደመኮማተር ነው። የጦር ሜዳው የባህሪ ላይ ገጽታም ለጊዜው ቢቀዘቅዝም የጦርነቱ እውነተኛ ማዕበል ገና ሊመጣ ነው። ታዲያ ቀጥሎ ምን ይጠበቃል? የአገሪቱን ቀጣይ ቁማር እንቅስቃሴስ ምን ይሆናል? የመጀመሪያውና ዋነኛው የሚጠበቀው ነገር የአሜሪካ የበቀል እርምጃ ነው። በባህር ላይ የደረሰባት ውርደት፣ በአልዳፍራ የጦር ሰፈሯ ላይ የደረሰው ጥቃትና የቢ2 ስውር አውሮፕላኗ መታወቅ ዋሽንግተንን በቀላሉ የምትወጣው ክኒን አይደለም። የአሜሪካ የበላይነትና የመከላከል አቅም የሚባለው ጽንሰ ሐሳብ ክፉኛ ተጎድቷል። ይህንን ለማስመለስም ፔንታጎን አሁን ፊቱን ወደ ሰማይ አዙሯል። የባህር ላይ የበላይነቱ ሲገፋ የአየር ላይ የበላይነቱን ለመጠቀም ይገደዳል። በቀጣዮቹ ቀናት ወይም ሳምንታትም የመካከለኛው ምስራቅ ሰማይ ከዚህ በፊት አይቶት በሚያውቀው የእሳትና የብረት ዝናብ ሊታጠብ ይችላል። ከአውሮፕላን ተሸካሚ መርከቦቹ ከኳታር ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ የአየር ኃይል ጣቢያዎች እንዲሁም ከሩቅ ከምትገኘው የዲያጎ ጋርሻ የሚነሱ ቢ52 እና ቢ2 ቦምብ ጣይ አውሮፕላኖች በኢራን ላይ የሚያቋርጥ የአየር ጥቃት ሊሰነዝሩ ይችላሉ። በባህር ውስጥም በስውር የሚንቀሳቀሱ የአሜሪካ ሰርጓጅ መርከቦችና የጦር መርከቦች በመቶዎች የሚቆጠሩ የቶማሃውክ ክሩዝ ሚሳይሎችን ሊያዘንቡ ይችላሉ። የጥቃቱ ኢላማዎችም ይቀየራሉ። ከዚህ በፊት በወታደራዊ ካምፖች ላይ ያተኮሩ ነበሩ። ጥቃቶቹ አሁንም ተጠናክረው ይቀጥላሉ። አሜሪካ የኢራንን የማጥቃት አቅም ለአንድና ለመጨረሻ ጊዜ የመስበር ግብን ይዛ እየተንቀሳቀሰች ነው። በሌላ በኩል ኢራን ይህንን የአሜሪካን እንቅስቃሴ በዝምታ እየተመለከተች አይደለም። የአሜሪካ መርከቦች ማፈግፈግ ለቴህራን ትልቅ የስነ ልቦናና የፕሮፓጋንዳ ድል ነው። ይህ ድልም የኢራንና የአገሮቿን የትግል መንፈስ ከፍ ያደርገዋል። ስለዚህ የአሜሪካ የአየር ላይ ጥቃት ሲጀምር የኢራን ምላሽም በሶስት አቅጣጫዎች ሊሆኑ ይችላል። የመጀመሪያውም ያልተመጣጠነ የባህር ላይ ጦርነት መቀጠል ነው። ምንም እንኳን ከአሜሪካ መርከቦች ቢርቁም በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ የሚያልፉ የነዳጅና የንግድ መርከቦች አሁንም በኢራን ጸረ መርከብ ሚሳይሎችና የጦር ጀልባዎች ቀጠና ውስጥ ናቸው። ኢራንም ይህንን የባህር መስመር የዘጋች ሲሆን በቀጣይም ይህንን የባህር መስመር በመዝጋት የምትቀጥል ሲሆን የዓለምን ነዳጅ ዋጋም ወደ ሰማይ በማሰቀል የዓለምን ኢኮኖሚ የበለጠ የሚያቃውስ እርምጃን የምትወስድ ይሆናል። ከዚያም የኒውክሌር ካርዱን መምዘዝ ነው። የኢራን መንግስት የአሜሪካ የአየር ጥቃት ስርዓቱን ህልውና አደጋ ላይ እንደጣለው ካመነ ወደ መጨረሻው አማራጭ ሊሄድ ይችላል። ይህም የኒውክሌር ጦር መሳሪያ ለመስራት የሚያስፈልጋትን የመጨረሻውን እርምጃ መውሰድ ወይም ምናልባትም የኒውክሌር ሙከራ በማድረግ ዓለምን ማስደንገጥ ሊሆን ይችላል። በዚህ ሁሉ መሃል እስራኤል የራሷን የህልውና ጦርነት እየተዋጋች ነው። የአሮ ሚሳኤል መከላከያ ከምድሷ ያለቀ መሆኑ እስራኤል በመከላከያ ላይ ብቻ መተማመን እንደማትችል ትገነዘባለች። የባሕረ ሰላጤው አረብ ሀገራትም በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬትስ እንዲሁም ሌሎች ሀገራትም በዚህ ሁሉ ትርምስ ውስጥ የጥቃት ሰለባ ሆነው ቀጥለዋል። እነሱም የአገር መከላከያ ጋሻ በቀላሉ ሊበሳ እንደሚችል የሚያሳዩ ሲሆኑ አሁን ከባድ ምርጫ ይጠብቃቸዋል። ሙሉ በሙሉ ከአሜሪካ ጎን በመቆም የኢራንን ቁጣ መጋፈጥ ወይንስ ከጀርባ ከኢራን ጋር በስውር ድርድር በማድረግ ራሳቸውን ከጥፋት ለማዳን መሞከር? በመጨረሻ የሩሲያና የቻይና ሚናም በቀላሉ የሚታይ አይደለም። የአሜሪካን በመካከለኛው ምስራቅ መጠመድ ለእነዚህ ሁለት ኃያላን ሀገራት ትልቅ ስትራቴጂካዊ ድል ይፈጥርላቸዋል። ሩሲያ በዩክሬን፣ ቻይና ደግሞ በታይዋን ላይ ትኩረት እንድታደርግ ያስችላቸዋል። ስለዚህ በቀጣይ የሚጠበቀው ይበልጥ የከፋና ሰፊ ጦርነት ነው። ጦርነቱ ከአንድ የጦርነት ግንባር ወጥቶ በብዙ አቅጣጫዎች የሚካሄድ የቴክኖሎጂ የስነ ልቦናና የኢኮኖሚ ጦርነት ይሆናል። አሜሪካ የአውሮፕላን ተሸካሚ መርከቦች መፈግፈግና የኢራን የጦር መሪዎች መገደል የጦርነቱ ፍጻሜ ሳይሆን የቼዝ ጨዋታው ሰሌዳ እንደገና እየተሰደረ መሆኑን የሚያሳይ ምልክት ነው። እያንዳንዱ ተጫዋች ቀጣዩን እንቅስቃሴውን በጥንቃቄ እያሰላ ነው። ነገር ግን በዚህ ከፍተኛ ውጥረት ውስጥ አንድ የተሳሳተ ስሌት መላውን የጨዋታ ሰሌዳ ሊገለብጥ አሊያም ዓለምን ወደማይታወቅ ጥፋት ሊያመራ ይችላል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።